ጤና ይስጥልኝ እንዴት ናችሁ ውድ የቻናሌ ቤተሰቦች ዛሬ በሌላ ቪዲዮ መጥቻለሁ። ዛሬ የምንመለከተው ልክ ታምኔሉ ላይ እንዳያችሁት የዩቲዩብ ቪዲዮ እንዴት አፕሎድ ማድረግ እንደምንችል ነው። በነገራችን ላይ ይህ ቻናል በአብዛኛው የተዘጋጀው ለጀማሪ ዩቲዩበሮች ነው። ስለዚህ ጀማሪዎች ከሆናችሁ ዩቲዩብ ቻናል አሁን ከሆነ የከፈታችሁት ወይም ደግሞ በቅርብ ከፍታችሁ መስራት የጀመራችሁ ከሆነ ይሄ ቪዲዮ ለእናንተ ይጠቅማችኋል። እንደዚሁም በዚህ ቻናል ላይ ያሉ አብዛኞቹ ቪዲዮዎች ለእናንተ የሚጠቅሙ ስለሆነ ብትከታተሏቸው ደግማችሁም ብትከልሷቸው የተሻለ ነው ብዬ አስባለሁ። ዛሬ ይዤላችሁ የቀረብኩት እንዴት የዩቲዩብ ቪዲዮ አፕሎድ እናደርጋለን፣ አፕሎድ በምናደርግበት ጊዜ ልንከተላቸው የሚገቡ ነገሮችስ ምንድን ናቸው፣ እነዚህ ደግሞ አንድ ላይ ሆነው የዩቲዩብ ቻናላችንን የሚያሳድጉበትን መንገድ እንመለከታለን ማለት ነው። እንደምታውቁት ስክሪፕታችሁን ተለማምዳችሁ ዩቲዩብ ቪዲዮ ትሰራላችሁ። ለዩቲዩባችሁ የሚሆን ደግሞ የፊት ገጽ ወይም ደግሞ ታምኔል ብለን የምንጠራውም ደግሞ የፊት ገጽ ምስል ያስፈልጋችኋል። እነዚህ ሁሉ ነገሮች ከተሰሩ በኋላ ቀጥታ ወደ ቪዲዮ ወደ መጫኑ እንሄዳለን። ታዲያ ቪዲዮ ስንጭን የምንከተላቸው ነገሮች የበለጠ ትልቅ የሆነ ለውጥ ያመጣሉ። ይህም በቻናላችን ላይ ማለት ነው። ምክንያቱም ታምኔል ሰርታችሁ ቪዲዮ ጊዜያችሁን ሰርታችሁ ከዛ በኋላ ስትጭኑ ግን እይታ የማታገኙ ከሆነ ምንም ጥቅም የለውም። ይህም ቻናል ቢሆን ጀማሪ ቻናል እንደመሆኑ መጠን አሁን ብዙ ተመልካቾች እያገኘ አይደለም። ለዚህ ደግሞ ወሳኝ የሚሆነው ነገር ቪዲዮዎችን የምንጭንበት፣ ቪዲዮዎችን የምንሰራበት፣ ታምኔላችንን የምናዘጋጅበት ብሎም ደግሞ በዋናነት ደግሞ የቪዲዮዎቻችን ርዕስ በጣም ወሳኝ ነው ተብሎ ይታሰባል። ታዲያ ዛሬ ቪዲዮ አጫጫን የሚባለውን ክፍል ላይ እንመጣና ቪዲዮ እንዴት እንደምንጭን አብረን የምንመለከት ይሆናል። እርግጥ ነው ከዚህ በፊት በነበረኝ ቻናል ላይ በርካታ የሆኑ ተሞክሮችን በቪዲዮ አጫጫን ዙሪያ አግኝቻለሁ። ስለዚህ ዛሬ በዚህ ቻናል ላይ የማሳያችሁ ነገር በሙሉ በአብዛኛው ከዚህ በፊት በነበረኝ ቻናል ላይ ካዳበርኩት ተሞክሮ የመጣ ነው። እንግዲህ ዛሬ ቪዲዮ ስንጭን ምን ማድረግ እንደምንችልና ምን የምንሞላቸው የምናስገባቸው ነገሮች እንዳሉ አብረን እንመለከታለን። አብራችሁን እንድትቆዩ በዚህ አጋጣሚ ግብዣን አቀርባለሁ። አሁን ቀጥታ ወደ ዩቲዩብ ቻናላችን እንሄዳለን። በነገራችን ላይ በስልካችሁ ዩቲዩብ ቪዲዮ የምትጭኑ ከሆነ በቀጥታ በቀላሉ ማድረግ የምትችሉት ነገር ክሮም ላይ ከገባችሁ ወይም ጉግል ላይ ከገባችሁ በኋላ studio.youtube.com ብላችሁ መስጠት ይኖርባችኋል። በዩቲዩብ አፕሊኬሽናችሁ በፍጹም ቪዲዮ አትጫኑ። በዩቲዩብ ስቱዲዮ አፕሊኬሽናችሁም በፍጹም ቪዲዮ አይጫንም። ስለዚህ ማድረግ ያለባችሁ ብቸኛው አማራጭ studio.youtube.com ብላችሁ ክሮም ላይ ከገባችሁ ወይም ደግሞ ጉግል ላይ ከጻፋችሁ በኋላ የምታገኙት የዩቲዩብ ስቱዲዮአችሁን ይሆናል። የዩቲዩብ ስቱዲዮአችሁን ካገኛችሁ በኋላ ከላይ የሚመጡላችሁ አማራጮች አሉ። ከላይ የሚመጣላችሁ ትልቁ ነገር ፕላስ እና ክሬት የሚል ጽሑፍ ነው። ስለዚህ የፕላስ ምልክቱን ስትነኩ ቪዲዮ መጫን እንድትችሉ አማራጭ ይሰጣችኋል። ስለዚህ አፕሎድ የሚለውን አማራጭ ትጠቀሙና ቪዲዮቻችሁን ትጭናላችሁ ማለት ነው። ሆኖም ግን እዛ ጋር የምታስገቡት ቪዲዮ አበቃ ማለት አይደለም። ቪዲዮቻችሁን ስትጭኑ የምትሰጧቸው የተለያዩ ነገሮች ስላሉ ዛሬ ያንን በተመለከተ ይሄን ቪዲዮ ይዤላችሁ ቀርቤያለሁ። በኮምፒውተራችሁ የምትጠቀሙ ከሆነ ደግሞ ቀጥታ ጉግል ላይ ወይም ክሮም ላይ ገብታችሁ ዩቲዩብ ብላችሁ ከሰጣችሁት ቀጥታ የዩቲዩብ አማራጭ ያመጣላችኋል። ዩቲዩብ ቻናላችሁ ላይ ከገባችሁ በኋላ ደግሞ ከላይ ከምታገኟት የፕላስ ክሬት ወይም ፕላስ እና የክሬት ምልክት እሷን ስትነኳት የሚመጣላችሁን ቪዲዮ መጫን የምትችሉበትን አማራጭ ተጠቅማችሁ ቪዲዮ ትጭናላችሁ ማለት ነው። ስለዚህ እኔም በኮምፒውተሬ እንዴት ቪዲዮ መጫን እንደምንችል እንደዚሁም ደግሞ ቪዲዮ ስንጭን የምንከተላቸው ነገሮች የምናስገባቸው ነገሮች አብረን እንድንመለከት ጋብዛችኋለሁ። እንግዲህ እዚህ ጋር የክሬት የምትል ምልክት አለች። ስለዚህ እዚች ጋር ክሬት የምትለው ምልክት ትታያችኋለች። ስለዚህ አንድ ጊዜ ስንነካት የተለያዩ አይነት አማራጮች ይመጡልናል። አንዳንድ ጊዜ ዘርዘር ያሉ አማራጮች ስለምናገኝ እንግዲህ ከነዛ ውስጥ አፕሎድ ቪዲዮ የሚለውን ብቻ መምረጣችን አስፈላጊ ነው። በነገራችን ላይ እዚህ ላይ ከሚመጡልን አማራጮች መካከል ጎ ላይቭ፣ ክሬት ፖስት የሚሉና ሌሎችም አማራጮች ይመጣሉ። ሆኖም ግን አፕሎድ ቪዲዮ የዛሬው ርዕሳችን፣ ሐሳባችን፣ ጉዳያችንም ስለሆነ እዚህ ላይ ብቻ ትኩረት እናደርጋለን። ከዛ አፕሎድ ቪዲዮ የሚለውን አንድ ጊዜ ነካዋለሁ። ከዛ በኋላ አፕሎድ ቪዲዮ ካላችሁት በኋላ ቀጥታ አንድ ፔጅ ወይም ደግሞ አንድ ቦክስ ይከፈትላችኋል። ከስር ሴሌክት ፋይልስ የሚል ነገር ይመጣላችኋል። ከላይ ደግሞ ከፍ ብላችሁ እንደምትመለከቱት ድራግ ኤንድ ድሮፕ ቪዲዮ ፋይልስ ቱ አፕሎድ ይላል። ስለዚህ አንድን ፋይል ወደዚህ ፔጅ እናመጣለን ማለት ነው።
ይሄን ለማድረግ ከስር ያለችውን ሴሌክት ፋይልስ የምትለውን አንድ ጊዜ እንጫናታለን። ከዛ በኋላ ወደ ፎልደራችን ይወስደንና አማራጮችን ይሰጠናል። ስለዚህ እኛ ያዘጋጀነውን አንድ ቪዲዮ እንጭናለን ማለት ነው። ለዛሬ ከዚህ በፊት የተጠቀምኩትን አንድ ቪዲዮ ወደዚህ አስገባለሁ። ከዛ በኋላ ፎልደራችን ላይ ያለውን ያዘጋጀነውን ቪዲዮ ከመረጥን በኋላ በኮምፒውተራችሁ ከሆነ ኦፕን ትሉታላችሁ። በስልካችሁ የምትጠቀሙ ከሆነ ያንን ልክ ስትመርጡለት ቀጥታ ወደ ሴሌክት ፋይልስ ወደሚለው ወይም ደግሞ ዩቲዩብ ላይ ወደሚጫነው የቪዲዮ ክፍል ራሱ ይወስድልናል ማለት ነው። እኔ በኮምፒውተሬ ስለምጠቀም ኦፕን ብየዋለሁ። ልክ በእንደዚህ መንገድ ይመጣላችኋል። የተለያዩ ቦክሶች እዚህ ጋር ይከፈታሉ ማለት ነው። እንግዲህ ቪዲዮ ስትጭኑ የመጀመሪያው ትልቁና ትኩረት ልትሰጡበት የሚገባው ነገር በደንብ የታሰበበት ርዕስ መስጠት ነው። ይሄ የምንሰጠው ርዕስ የቪዲዮአችንን ማደግ የቪዲዮአችንን እይታ የበለጠ ትልቅ ለውጥ ያመጣበታል፣ አስተዋጽኦም ያደርጋል። ስለዚህ እዚህ ጋር የምንሰጠው ርዕስ በጣም እንግዲህ ትኩረት ሊሰጠው የሚገባ ነገር ነው ማለት ነው። በነገራችን ላይ ርዕስ ስትመርጡ በጣም በቀላሉ እንዲረዳችሁ የሚያደርጉ ብዙ አጋዥ መሳሪያዎችን ዩቲዩብ ራሱ አዘጋጅቶላችኋል። ከነዚህ መካከል ዩቲዩብ ስቱዲዮአችሁ ላይ ስትገቡ የምታገኙት አስክ ስቱዲዮ የሚለው አማራጭ ነው። በነገራችን ላይ ይሄን በተመለከተ ከዚህ በፊት የሰራሁላችሁ ቪዲዮ ስላለ መለስ ብላችሁ ብታዩት የተሻለ ይረዳችኋል። ምክንያቱም ሰዎች ክሊክ የሚያደርጉት ሰዎች ዛሬም ድረስ ሰርች እያደረጉ የሚያዩዋቸው አይነት ርዕሶች ከሆኑ ቪዲዮቻችሁ በቀላሉ እይታ ያገኛሉ ማለት ነው። እርግጥ ነው ርዕስም ሰጥታችሁት ጥሩ ተምኔል ሰርታችሁ አስቀምጣችሁ እንደዚሁም ደግሞ ሌሎችንም ነገሮች ሞልታችሁ የምትለቁበትም ደግሞ ወይም ደግሞ አፕሎድ አድርጋችሁ ወደ ፐብሊክ የምትለቁበትም ሁኔታ ደግሞ ያም ለቪዲዮአችሁ መታየት ወሳኝነት ነው አለው። እሺ አሁን ቀጥታ ወደ ርዕስ መጻፊያ ቦታ ላይ እንሄዳለን። እዚህ ጋር የምንሰጠው ርዕስ ምንድን ነው? ቪዲዮ የሚያጠነጥነው ወይም ቪዲዮ ትኩረት የሚያደርገው የዩቲዩብ ቻናል እንዴት ነው ክሬት ማድረግ የሚቻለው ወይም እንዴት ነው መፍጠር የሚቻለው የሚለው ነው። ስለዚህ እዚህ ጋር how to create official YouTube channel ብዬ እዚህ ጋር ሰጥቻለሁ። እናንተ በፈለጋችሁት መንገድ መስራት ትችላላችሁ። እኔ በእንግሊዘኛ ርዕስ ሰጥቻለሁ፣ በአማርኛ መስጠት እንችላለን። ስለዚህ እንዴት የዩቲዩብ ቻናል መክፈት እንደምንችል የሚገልጽ የዩቲዩብ ቻናል እንዴት መክፈት እንችላለን የሚል ርዕስ ሰጥቻለሁ። እንግዲህ እናንተ ከፈለጋችሁ ሌሎችንም አንዳንድ ነገሮችን አያይዛችሁ መስራት ትችላላችሁ። ሌላው ደግሞ ከዚህ በፊት ያሳየኋችሁ ደግሞ አንድ አይነት ደግሞ አማራጭ አለ። ይሄም ደግሞ ከስር የምታዩት ኤቢ ቴስቲንግ የሚለው ነው። በነገራችን ላይ ይሄን በተመለከተ ከዚህ በፊት የሰራሁት አንድ ቪዲዮ አለ። እሱ መለስ ብላችሁ ልታዩት ትችላላችሁ። ኤቢ ቴስቲንግ የሚጠቅማችሁ 3 አይነት ርዕሶችን እንድትሰጡ፣ 3 አይነት ተምኔሎችንና 3 አይነት ርዕሶችን እንድትሰጡ ወይም ደግሞ አንድ ርዕስና 3 ተምኔሎችን እንድትሰጡ ያስችላችኋል። ይሄ የሚጠቅመው ደግሞ ከሶስቱ አንዳቸው ጥሩ የሆነ ተመልካች ብዛት ያለው ተመልካች እንዲያገኙ ስለሚረዳ ነው። ስለዚህ ለዩቲዩብ ቻናላችሁ እድገት ለዩቲዩብ ቪዲዮዎቻችሁ ደግሞ ብዙ እይታዎችን ያመጣላችኋል ማለት ነው። እሺ እንዳላስረዝምባችሁ ባጭሩ እነዚህ ነገሮች ለመስራት እንሞክራለን። እዚህ ጋር ርዕስ ከሰጣችሁ በኋላ ቀጥሎ የምታደርጉት ነገር ዲስክሪፕሽን ቦክስ ላይ መምጣት ነው። ዲስክሪፕሽን ቦክስ ላይ የምትጽፉት ስለ ቪዲዮአችሁ አጭር የሆነ ገለጻ ነው። ከፈለጋችሁ በአማርኛ ከፈለጋችሁ በእንግሊዘኛ አሊያም በአማርኛም በእንግሊዘኛም አንድ ላይ እዚህ ዲስክሪፕሽን ቦክስ ላይ ልትጽፉ ትችላላችሁ። የምትጽፉት ነገር ዩቲዩብ ቻናላችሁ የዩቲዩብ ቪዲዮአችሁ የሚያተኩርበትን ነገር ብቻ ነው። ከዛ ውጭ ያሉ ነገሮችን መጻፍ አይጠበቅባችሁም። ስለዚህ ዩቲዩብ ቪዲዮአችሁ ለምሳሌ እዚህ ጋር እንዳስቀመጥኩት ስለ ዩቲዩብ ቻናል አከፋፈት ከሆነ የዩቲዩብ ቪዲዮቻችንን የዩቲዩብ ቻናላችንን እንዴት ወይም የዩቲዩብ ቻናልን እንዴት አድርገን መክፈት እንችላለን፣ እንደዚሁም ደግሞ ከዚህ ጋር ተያያዥ የሆኑ ተመልካቾችን ሊስቡ የሚችሉ ነገሮችን ካስቀመጣችሁ በኋላ ከስር ደግሞ ኪወርዶችን ማስቀመጥ ይኖርባቸዋል። እነዚህ የምታስቀምጧቸው ሃሽታጎች ደግሞ የሚቀመጡት በምን አይነት መንገድ እንደሆነ ላሳያችሁ። አሁን እዚህ ጋር አንድ ዲስክሪፕሽን ቦክስ ላይ ሰዎች ቪዲዮውን ከማየታቸው በፊት ዲስክሪፕሽን ቦክሱን የሚያነቡ ከሆነ እዛ ላይ ወይም ደግሞ ቪዲዮ ትኩረት ያደረገው በምን ላይ እንደሆነ እንዲያውቁ ስለሚረዳቸው ይህንን ጽሑፍ አስቀምጬላችኋለሁ። ከዛ በኋላ ኪወርድ ያስፈልገናል ወይም ሃሽታግ የሚባሉ ቃላትን ማስቀመጥ ይኖርብናል። ይሄን ለማድረግ ከስር እንሄድና ሃሽታግ ምልክት እናደርጋለን ወይም ደግሞ በአብዛኛው የመሰላል ምልክት የምንላት ማለት ነው። በአብዛኛው እዚህ ጋር የእንግሊዘኛም ጽሑፎችን ተጠቅማችሁ ብትሰጡት የተሻለ ነው። የአማርኛዎችንም መቀላቀል ትችላላችሁ። ለምሳሌ ዩቲዩብ ቱቶሪያል
እለዋለሁ፣ ምክንያቱም ይሄ የዩቲዩብ ቱቶሪያል ክፍል ስለሆነ ማለት ነው። ከዛ እዚህ ጋር ቀጥሎ አንድ ስፔስ ከሰጠሁት በኋላ አሁንም ሃሽታጓን እንጠቀምና የዩቲዩብ ቻናል በነገራችን ላይ እዚህ ጋር ሃሽታግ ስታስቀምጡ ለጽሁፎቹ ስፔስ መስጠት አይጠበቅባችሁም። አንድን ሃሽታግ ከጻፋችሁ በኋላ ግን ወደ ሌላው ሃሽታግ ለመተላለፍ ግን ስፔስ ያስፈልገዋል። ስለዚህ አንድ ላይ ጽሁፎቹን ቀጣጥላችሁ ነው በእንግሊዘኛም በአማርኛም ቢሆን ስትሰሩ ምንም አይነት ስፔስ አትስጡት። ሆኖም ግን አንዱን ጽሁፍ ከጨርሳችሁ ወይም አንዱን ሃሽታግ ከጨርሳችሁ በኋላ ግን ስፔስ መስጠትና ወደ ሌላው ሃሽታግ መተላለፍ ይኖርባችኋል። ከዛ ወደ እንግሊዘኛው ቀይረውና ጽሁፉን ከዛ how to create አሁን እዚህ ጋር ብዙ ሰዎች ሃሽታግ ላይ የጻፏቸው ነገሮች ካሉ ወይም ደግሞ ዝነኛና ብዙ ሰዎች ሊመለከቷቸው የሚችሉ እንግዲህ ሃሽታጎች ካሉ ራሱ ከአማራጮቹ መካከል ያመጣላችኋል። ስለዚህ ምንም መጨነቅ ሳይጠበቅባችሁ ትክክለኛ የሆነ ቃል ከሆነ ትመርጡታላችሁ ማለት ነው። እርግጥ ነው ሁሉንም እዚህ ጋር የምታዩቸውን የሚያመጡላችሁን አማራጭ መምረጥ አለባችሁ ማለት አይደለም። ምክንያቱም አንዳንዶቹ ከናንተ ርዕስ ከናንተ ቪዲዮ ጋር የማይመሳሰሉም ሌሎችም ቃላት ተመሳስለው ወይም አብረው ሊመጡ ስለሚችሉ እሱ ላይ ጥንቃቄ ማድረግ ይኖርባችኋል። በነገራችን ላይ እዚህ ጋር የምትሰጡት ርዕስ፣ የምትሰጡት ዲስክሪፕሽን ቦክስ ላይ የምትጽፉት ነገርና የምትሰጡት ሃሽታግ ትክክለኛ የቪዲዮን ታይትል ማዕከል ያደረገ፣ ታይትሉም ቢሆን ቪዲዮ ውስጥ ያሉትን ሐሳቦች ትኩረት ያደረገ፣ ዲስክሪፕሽን ቦክስ ላይና ሃሽታጉ ላይ የምትጽፉት ነገር ይሄው ተመሳሳይ መሆን አለበት። ከዛ ውጭ የሆኑ ርዕሶችን በመጻፍ ሰዎችን ለማጓጓት ብቻ የምትጥሩ ከሆነ ዩቲዩብ አልጎሪዝሙ በደንብ ይከታተላችኋል። ይሄ ደግሞ ለቻናላችሁ እድገት ምንም ጥሩ ውጤት አያመጣላችሁም። እሺ ለማንኛውም እዚህ ጋር ልክ እንደዚህ ባለ መንገድ ሃሽታጎችን ትሰራላችሁ። እዚህ ጋር እኔ ለእናንተ ለማሳየት ስል ነው አጫጭር እና ትንሽ ነገሮችን የጻፍኩት። እርግጥ ነው ቢቻል ከ3 እስከ 5 የሚያክሉ ሃሽታጎች ብቻ ከተጻፉ ወይም እስከ 6 የሚያክሉ ሃሽታጎች ብቻ እዚህ ጋር ከተቀመጡ ይበቃል የሚለው ብዙ ሪኮመንድ የሚደረግ ነገር ነው። ከዛ በኋላ ቀጥሎ እዚህ ጋር ሌሎች ማስገባት የምትፈልጓቸው ለምሳሌ ሊንክ ማስቀመጥ የምትፈልጉ ከሆነ የዌብሳይት ሊንክ ማስቀመጥ የምትፈልጉ ከሆነ ለተለያዩ ቪዲዮቻችሁ እዚህ ጋር ከስር ሊንኮችን ማስቀመጥ ትችላላችሁ። ለምሳሌ የእናንተን የዩቲዩብ ቻናል ወይም ሌላ ሰዎች እንዲያዩላችሁ የምትፈልጓቸው ተመሳሳይ ሌሎች ርዕሶች ያሏቸው ቪዲዮዎች ካሉ ያንን ሊንክ አምጥታችሁ እዚህ ጋር ፔስት ማድረግ ትችላላችሁ ማለት ነው። ከዛ በኋላ እዚህ ጋር ታምኔል የሚል ያጋጥማችኋል። ቀጥታ እዚህ ጋር አፕሎድ ፋይል ትሉትና አንድ ታምኔል ትሰጡታላችሁ ማለት ነው። እኔም አንድ ታምኔል እዚህ ጋር አስቀምጥለታለሁ። ከዛ በኋላ እዚህ ጋር ፕሌሊስት የሚል አማራጭ አለ። እዚህ ጋር አሁን ምንድነው ማድረግ ያለባችሁ ካላችሁ ሴሌክት ብላችሁ ትገባላችሁ። እናንተ ፕሌሊስት ከዚህ በፊት ካላዘጋጃችሁ ፕሌሊስት ማዘጋጀት አለባችሁ። ፕሌሊስት ማለት ጀስት ፎልደር ማለት ነው። ስለዚህ የአንድ ጉዳይ ላይ ትኩረት ያደረገ ቪዲዮ አንድ ላይ፣ የሌላ ጉዳይ ላይ ትኩረት ያደረገ ቪዲዮ ደግሞ ሌላ ላይ። ለምሳሌ እዚህ ጋር እንደምትመለከቱት ቱቶሪያል ቪዲዮዎች አንድ የራሳቸው ፕሌሊስት አላቸው። learn from their life experience የሚለው ደግሞ አንድ ራሱን የቻለ ፕሌሊስት ነው። tips and tricks ደግሞ ሌላ ፕሌሊስት ነው። እነዚህ ለምንድን ነው የሚጠቅሟችሁ? ሰዎች የቱቶሪያል ቪዲዮዎችን ማየት ሲፈልጉ ብዙ ቪዲዮዎች ወይም ደግሞ ካለው ፕሌሊስት ውስጥ ገብተው የሚፈልጉትን ቪዲዮ መርጠው እንዲያዩ ያስችላቸዋል። ይሄ ደግሞ ለእናንተ ቪዲዮአችሁ እይታ ይጨምራል፣ ለቻናላችሁ ደግሞ ትልቅ እድገት ያመጣላችኋል ማለት ነው። እኔ እዚህ ጋር አንዱን ፕሌሊስት ነካዋለሁ ወይም ደግሞ ማስቀመጥ የምፈልግበትን ቦታ መርጬ አስቀምጣለሁ። እዚህ ጋር ስትመጡ yes it's made for kids no it's not made for kids የሚል ነገር ታገኛላችሁ። ይሄ ማለት የሰራችሁት ቪዲዮ ህፃናት ላይ ትኩረት ያደረገ ነው ወይስ አይደለም ማለት ነው። ስለዚህ በአብዛኛው ሪኮመንድ የሚደረገው ኖ የሚለው ነው። ስለዚህ ሁለተኛውን ክሊክ ታደርጋላችሁ። በነገራችን ላይ እዚህ ጋር yes ብላችሁ ካረጋችሁ በኋላ ላይ ቪዲዮአችሁ ፐብሊክሊ ሪሊዝ ሲደረግ ወይም ደግሞ ለህዝብ እይታ ይፋ ሲደረግ ሰዎች ኮሜንት መስጠት ቢፈልጉ እንኳን ለእናንተ ያንን ኮሜንት ቦታ ይዘጋባቸዋል። ስለዚህ ኖ ኢትስ ኖት ሜድ ፎር ኪድስ የሚለውን መንካታችሁን አትርሱ። ከዛ በኋላ ሾው ሞር የሚለውን እዚህ ጋር ትነካላችሁ። አሁን እዚህ ጋር ካሉ በርካታ ነገሮች መካከል ዋና ዋና መሙላትና ማስገባት ያለባችሁ ነገር አሳያችኋለሁ። እዚህ ጋር አልተርድ ኮንቴንት ይላል። ይሄ ማለት ምንድነው? እዚህ ጋር የስና ነው የሚሉት አማራጮች የመጡበት ምክንያት እናንተ ራሳችሁ ናችሁ ድምጻችሁን ተጠቅማችሁ ራሳችሁን ተጠቅማችሁ የሰራችሁት ኦሪጂናል ቪዲዮ ነው ወይስ ደግሞ እንደ ኤአይ የመሳሰሉ
እናንተን የሚተኩ ነገሮችን ተጠቅማችኋል፣ ድምጽም ይሁን ማንኛቸውም ነገር ነው የሚለው። ስለዚህ ኖ የሚለውን ነው የምትመርጡት። የስ የሚለው መምረጥ የለባችሁ ማለት ነው። እዚህ ጋር አዲስ ዩቲዩብ ካመጣቸው እንግዲህ ገጽታዎች መካከል ወይም ፊቸርስ መካከል ኮላቦሬሽን የሚል ነገር አለ። ይሄ ኮላቦሬሽን የሚጠቅመው ደግሞ ለምን እንደሆነ በሌላ ቪዲዮ ላይ ሰርቼ አሳያችኋለሁ። ስለዚህ እዚህ ጋር ታልፋላችሁ። አሁንም እነዚህ ነገሮች ክሊክ እንደተደረጉ ወይም ደግሞ ቲክ እንደተደረጉ ልትተዋቸው ትችላላችሁ። እዚህ ጋር ሌላው ልክ እንደ ሃሽታጎቹ ሁሉ ጠቃሚና ሰዎች እንዲያዩት ወይም ደግሞ ሰርች ሲያደርጉት በቀላሉ ቪዲዮአችሁ እንዲገኝ የሚያደርገው ነገር ታግ ነው። ስለዚህ እዚህ ጋር ታጎችን ማስገባት ይኖርባችኋል። ልክ እንደ ሃሽታጎቹ ሁሉ ከቪዲዮአቹ ሐሳብ ከቪዲዮአቹ ርዕስ ጋር የተያያዙ ነገሮችን ማስገባት ይኖርባችኋል። በነገራችን ላይ እዚህ ጋር ሃሽታግ አይደለም የምትጠቀሙት፣ ጀስት ወርድ ብቻ ነው የምታስቀምጡት። እያንዳንዱን ወርድ ግን በኮማ ትለዩዋቸዋላችሁ ማለት ነው። እያንዳንዱን የምትጽፉትን ወርድ በኮማ መለየት አለባችሁ። በነገራችን ላይ እዚህ ጋር ሃሽታግ ለመጻፍ እንደዚሁም ደግሞ ታግ ለመጻፍ ግራ ከገባችሁ ቀጥታ ኤአይ ላይ ገብታችሁ ለምሳሌ ቻት ጂፒቲ ላይ ሊሆን ይችላል፣ ጀሚናይ ኤአይ ላይ ገብታችሁ ለዚህ ቪዲዮ የሚሆን ወይም ለዚህ ቪዲዮ ሐሳብ ወይም ለዚህ ቪዲዮ ርዕስ የሚሆን ሃሽታግ እና ታግ ስጠኝ ብትሉት እያንዳንዱን ይዘረዝርላችኋል። ሁሉንም መጻፍ ባያስፈልጋችሁ ዋና የምትሉትና እናንተ የመረጣችሁትን መርጣችሁ ከዛ ላይ መጠቀም ትችላላችሁ። ይሄ በጣም ቀላሉ መንገድ ነው። እሺ፣ ስለዚህ ወደዚህ ሄደናል። አሁን እዚህ ጋር ላንጉዌጅ ምረጡ ይላችኋል። ስለዚህ ላንጉዌጁ ምንድን ነው? የቪዲዮአችሁ ላንጉዌጅ ምንድን ነው? ስለዚህ እኔ በአማርኛ ስለሆነ ቪዲዮን የሰራሁት በአማርኛ ቋንቋን እዚህ ጋር መርጬለታለሁ። ከዛ በኋላ እዚህ ጋር ላይሰንስ የሚል አለ። ስታንዳርድ ዩቲዩብ ላይሰንስ እና ክሪኤቲቭ ኮመንስ አትሪቢዩሽንስ የሚል ነገር አለ። ይሄ ምንድነው? ላይሰንሱ ለእናንተ ትክክለኛ የሆነ ላይሰንስ የሚሰጣችሁ ነው። ወይም ደግሞ እናንተ የለቀቃችሁት ቪዲዮ የእናንተ መብት ብቻ ባለመብቶቹ እናንተ እንደሆናችሁ የሚያረጋግጥላችሁ ነው። ስለዚህ ሌላ ሰው ከዩቲዩብ ቻናላችሁ ላይ ወይም ወስዶ ይሄን ቪዲዮአችሁን ቀርቶ የራሱ ቻናል ላይ መልቀቅ እንዳይችል የሚረዳው ለእናንተ ብቻ ክሬቲቪቲውን የሚሰጥበት መንገድ ነው። ስለዚህ ስታንዳርድ ዩቲዩብ ላይሰንስ ብላችሁ ማስቀመጥ ትችላላችሁ። ክሬቲቭ ኮመንስ አትሪቢዩሽን ካላችሁት ግን ማንኛውም የፈለገ ሰው የእናንተን ቪዲዮ ወስዶ ለራሱ መጠቀም እንዲችል ያደርጋል ማለት ነው። ስለዚህ እናንተ ባለመብት አትሆኑም ማለት ነው። ከዛ በኋላ እዚህ ጋር ያሉትን ነገሮች እዚህ ጋር ካታጎሪ ላይ ስትመጡ የእናንተ ኮንተንት ምንድን ነው? ለምሳሌ እኔ ኮንተንት ኤጁኬሽን ስለሆነ ኤጁኬሽን ብያለሁ። የእናንተ ኮንተንት ምንድን ነው? ኮሜዲ ነው? ኤንተርቴይንመንት ነው? ጌሚንግ ነው? ሃው ቱ ኤንድ ስታይል ነው? ሚውዚክ ነው? ማንኛውንም እዚህ ጋር እንደ ኮንቴንታችሁ ተመርጡለታላችሁ። ከዛ ሌሎቹን እዚህ ጋር እንዳሉ ከተዋችኋቸው በኋላ ወደ ቪዲዮ ኤሌመንት ትመጣላችሁ። ቪዲዮ ኤሌመንት ላይ ስትመጡ አድ ሰብታይትል ይላል። ሰብታይትል ለቪዲዮአችሁ ራሳችሁ የሰራችሁ ከሆነ እዚሁ ጋር አድ ሰብታይትል ብላችሁ የሰራችሁትን ሰብታይትል ማስቀመጥ ትችላላችሁ። አለበለዚያ ግን መተው ትችላላችሁ። አድ አን ኢንድ ስክሪን የሚለው ደግሞ ኢንድ ስክሪን፣ ያ ማለት ሰዎች ቪዲዮቻችሁን እያዩ ሌላ ተጨማሪ ደግሞ የእናንተ ቪዲዮዎች ማየት ቢፈልጉ ሪኮመንድ የሚያደርጋቸው ነው። ስለዚህ እዚህ ጋር አድ ኢንድ ስክሪን ብላችሁ ከቪዲዮቻችሁ መካከል ወይም ከፎልደሮቻችሁ መካከል ወይም ከፕሌሊስቶቻችሁ መካከል ማለት ነው መርጣችሁ አንዱን ማስቀመጥ ትችላላችሁ። በአብዛኛው በራሱ ባይ ዲፎልት ያስቀምጥላችኋል። ስለዚህ እዚች ጋር ሴቭ ታደርጓታላችሁ ማለት ነው። ከዛ ልክ እንደዚህ ሴቭ ቼክ ያደርግና ሴቭ ያደርግላችኋል። እዚህ ጋር ከታች ስትመጡ ደግሞ አድ ካርድስ ይላል። ይሄ ካርድ ማለት ደግሞ የሚጠቅመው ምንድነው? በየመሃሉ ተጨማሪ ሌላ ቪዲዮ ሰዎች እንዲያዩ ሪኮመንድ ታደርጋላችሁ ማለት ነው። ስለዚህ አንዱን ቪዲዮአችሁን አንዱን ፕሌሊስታችሁን እዚሁ ጋር ማስቀመጥ ትችላላችሁ። እዚህ ጋር ግን ተጨማሪ አንዳንድ ነገሮች መጥተዋል። አድ ኤ ኩዊዝ ይላል። ለምሳሌ ከቪዲዮቻችሁ መካከል ኩዊዝ መስራት ትችላላችሁ፣ ጥያቄ ማስቀመጥ ትችላላችሁ። ሰዎች በቪዲዮቻችሁ መካከል እነዚህ ነገሮች ይመጡላችኋል። እርግጥ ነው እኔ እስካሁን ተጠቅሜበት አላውቅም። ስለዚህ ስለ አድ ኤ ኩዊዝ ተጨማሪ ቪዲዮ በሚቀጥለው ጊዜ እሰራላችኋለሁ ማለት ነው። ከዛ ቼክ ወደሚለው እንመጣለን። ቼክ ወደሚለው ስትመጡ ምንድነው ጥቅሙ ካላችሁ እንዳለ ቪዲዮውን አፕሎድ ካደረጋችሁ ታምኔሉን እያንዳንዱ የሚሞሉትን ነገሮች ከሞላችሁ በኋላ ቀጥታ ዩቲዩብ ራሱ ቼክ የሚያደርግበት ቦታ ነው። ኮፒራይት ቪዲዮአችሁ ላይ ከተገኘ ያንን ኮፒራይት ቦታውን ይነግራችኋል፣ እንድታስተካክሉ ይነግራችኋል ማለት ነው። ምንም አይነት ኮፒራይት ደግሞ ከሌለበት ኖ ኢሹስ ፋውንድ ብሎ እዚህ ጋር ራይት ያደርግላችኋል ማለት ነው። ከዛ በኋላ መጨረሻ ላይ የምትሄዱት ይሄን ነገር ካለፋችሁ በኋላ ወደ ቪዚቢሊቲ ነው ማለት ነው። ባለፈው ነግሬያችኋለሁ። ብዙ ጊዜ ቪዲዮ ስትሰሩ ማድረግ የሌለባችሁ ትልቁ ነገር ወዲያውኑ ፐብሊክ ላይ አታርጉት። ወዲያውኑ ፐብሊክ ላይ ካረጋችሁት ሰዎች በቀጥታ በየትኛው ሰዓት እንደምትለቁ አያውቁም። ቪዲዮአችሁ ዝም ብሎ ይለቀቃል። ስለዚህ ተመልካች አይኖራችሁም።
ፕራይቬት ላይ ካረጋችሁት ወይም ደግሞ አንሊስትድ ላይ ካረጋችሁት ግን አንደኛ ለሰዎች ጊዜ ይሰጣል፣ ለእናንተም ደግሞ በትክክለኛው ሰዓት ላይ ሁል ጊዜ ስኬጁል አድርጋችሁ የምትለቁ ከሆነ ደግሞ ዩቲዩብ እይታ እንዲኖራችሁ ያደርግላችኋል ማለት ነው። ስለዚህ ሁል ጊዜም ተመሳሳይ የሆነ ሰዓት ላይ ብቻ እንድትለቁ የሚያስችላችሁ ፕራይቬት ላይ ማድረግ ወይም ደግሞ አንሊስትድ ላይ ማድረግ ይሆናል። ስለዚህ የዩቲዩብ ቪዲዮ በአጭሩ የሚለቀቀው ወይም ፖስት የሚደረገው በዚህ መንገድ ነው ማለት ነው። ቪዲዮዎቹን በዚህ መንገድ ተከትላችሁ አፕሎድ የምታደርጉ ከሆነ በትክክለኛ ሰዓት ደግሞ መርጣችሁ አፕሎድ የምታደርጉ ከሆነ ትክክለኛ ርዕስ ከሰጣችሁት ትክክለኛ ዲስክሪፕሽን ቦክስ ላይ በደንብ ካስቀመጣችሁለትና ታጎችንና ሃሽታጎችን በደንብ ካስቀመጣችሁ ዩቲዩብ ቪዲዮአችሁ ይታያል ማለት ነው። ይሄ ደግሞ ቻናላችሁን ያሳድገዋል። እንግዲህ በሚቀጥለው ደግሞ በሌላ ቪዲዮ ተመልሰን እንገናኛለን። በነገራችን ላይ እዚህ ላይ ያልገባችሁ መጠየቅ የምትፈልጉት ማንኛውም ነገር ካለ ኮሜንት ሴክሽን ላይ ለመጻፍ ወደ ኋላ አትበሉ፣ እኔም ምላሽ እሰጣለሁ። እኔ ፋሲል ነበርኩ። ይህ የቲፕስ ፎር ዩ የዩቲዩብ ቻናል ነው። ይሄ ቻናል በአብዛኛው ለጀማሪ ዩቲዩበሮች የሚጠቅም ቪዲዮዎች ያሉበት ነው። ስለዚህ ሁላችሁም ከዚህ ተጠቃሚ መሆን ትችላላችሁ። በሚቀጥለው ጊዜ ደግሞ በሌላ ቪዲዮ ተመልሰን እንመጣለን። እስከዛ ድረስ መልካም ጊዜ